ይዛል አዎ ንገረኛውን ገና ሶሒሁ ሙስሊም 3637 ላይ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ተአምራትን እንዲያሳዩቸው ጠይቀዋቸው የጨረቃን መከፈል አሳዩቸው 2 ጊዜ እያለ ይናገራል። ቆይ አንዴ ላሳየህ፣ ላውጣና ወደ አማርኛ ላሳያቸው። ያው ችግር የለውም በአማርኛ አድርጌዋለሁ። እኛው አረብኛ ነበር ወደ አማርኛ እዛው ላይ ቀይሬዋለሁ። ሶሒሁ ሙስሊም ላይ ታገኘዋለህ። ይቅርታ ሶሒሁ ሙስሊም 2802 ሶሒህ ቡኻሪ 3637 አንድ ስክሪንሻት አንሱት። ያው እዚህ ጋር ምን ይላል? የአይን እማኙ ይህንን የዘገበው ሶሐባ አነስ ብን ማሊክ ይባላል። ምን ይላል? የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁት። ምልክት ተአምር እንዲያሳያቸው ማለት ነው። ስለዚህም የጨረቃን መከፈል 2 ጊዜ አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳይቷቸዋል። ገብቶሃል አይደል? ይህ የመጀመሪያው ነው። ሁለተኛ ሌላ ተአምር ልስጥህ። ሁለተኛ ያልኩት ደግሞ ምን ነበር? ማንም ያስታውሰኝ። ሁለተኛ የነገርኩህ ምን ነበር ታስታውሳለህ? ከጣቶቻቸው መካከል ውሃ ማውጣታቸው አይደለ? ውሃ አይዋ ከጣቶቻቸው መካከል ውሃ እንዳወጡላቸው የአይን እማኝ ያዩ የተቋደሱ ሰሃቦች ምስክር ነው። እሺ እሱን ደግሞ ነሳኢ ላይ 78 ነሳኢ 78 ላይ ታገኘዋለህ። ነሳኢ ብለህ ጻፍና ከሐዲስ ሱና ዶትኮም ላይ ገብተህ እነዚህን ምንጮች ይዘህ ማየት ትችላለህ። ጠለበ ባዕዱ አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም ውዱአን ፈለም የጅዱ ይላል ሐዲስ ላይ። ወደ አማርኛ ቀይርላቸዋለሁ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፊል ሰሓቦቻቸው ውዱ ማድረጊያ ውሃን ፈለጉ፣ ነገር ግን አላገኙም ነበር ይላል። ውዱ ማድረጊያ ውሃን ፈልገው የውዱ ውሃ አላገኙም። فقال النبي صلى الله عليه وسلم ها هنا ماء فأتي بماء فوضع يده في الإناء الذي فيه الماء ثم قال توضأوا بسم الله فرأيت الماء يفور من بين أصابعه قال بقال كتاتوቻቸው መካከል ውሃ ሲወጣ ተመለከተን ያሉ ሰሃቦችን ነው ላሳያችሁ። በአማርኛ ልቀይረው። ያውና ነሳኢ 78 ያዛት ይችላል አንድ ጊዜ። ያው ነሳኢ 78 ያዛት። እዚህ ቦታ ላይ ምን ይላል? አንዳንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ባልደረቦች አላህ ይባርካቸውና ሰላም ይስጣቸውና ለመዋጀት ውሃ ጠይቀዋል ይላል። ውዱ ለማድረግ ለማለት ነው። ነገር ግን ምንም አላገኙም ነበር ይላል። ከዚያ በኋላ ምን እንዳለ ተመልከቱ። ይህ ሰሃባ ምን እንደሚል መጨረሻ ላይ ተመልከቱ ልጆች። ይታያቸዋል፣ ይታያል። ያው ውሃው ከጣቶቹ መካከል ሲፈስ አየሁ። አላህ ይባርከውና ሰላም ይስጠውና አለ። ከጣቶቻቸው መካከል ውሃ ሲወጣ ያዩ የመሰከሩ ሰሃቦች ያው ማን ይባላል? የቀድሙ ተአምሩን የዘገበልህ ራሱ አነስ ብኑ ማሊክ የተባለው ማለት ነው። መንጭር ያዘው። አየህ ውሃ ከጣቶቹ መካከል ሲፈስ አየሁ እያለ ቃል በቃል ይናገራል። አሁን ደግሞ ማሳየህ ምንድነው? ለጥቂት ሰው የምትበቃል ምግብ ለብዙ ህዝብ መባረካቸው አይደለ? እሱን ደግሞ ላሳየህ። እሱን ደግሞ ላሳያችሁ ለወጣላችሁ። አይ ሁለቱ ማብራሪያ ለኔ በቅቶኛል እና ለሌሎቹም ተራ ስለሚያስፈልጋቸው እና ምንድነው አሁን ሌላ ያሉ ቴንኪው ምንድነው ነብዩ ሙሐመድ አሁን ሞተዋል አይደል ወይስ በህይወት አሉ? እሺ ጨርስና ለመልስልሃለሁ። እኛ አብሽር ሁሉንም ጨርስ ሀሳብ። ኦኬ ሞተው ከሆነ እንደ ኢየሱስ ክርስቶስ ለምን አልተነሱም? ነብይ ከሆኑ የአላህ መልእክተኛ ከሆኑ ለምን አልተነሱም የሚለው ጥያቄ ነው። ኢየሱስ ክርስቶስ ተነስቷል። እኛ በምናምነው ኢየሱስ ክርስቶስ ተነስቶ በአባቱ ቀኝ እንዳለ ነው የምናምነው። ተመልሶ እንደሚመጣም እናንተም ታውቃላችሁ፣ እኛም እናውቃለን። ሙሐመድስ የት ሄዱ? ለምንድን ነው የማይመለሱት እንደ ኢየሱስ ክርስቶስ? ከመጀመሪያው ጀምረን ከመሞታቸው ጀምረን እናንሳ። እሺ ከመሞታቸው በፊት ያለው ለምን ሞቱ ይህም ቢለውን ሁሉ ማንሳት ይቻላል፣ ችግር የለም። መልሶ ስላለ ኦኬ እሱ ጀምረን በደንብ አዳምጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም ሁወ አፍضل من خلقه الله عز وجل على وجه الأرض من لدن آدم إلى قيام الساعة فليس هناك أشرف عند الله عز وجل من النبي صلى الله عليه وسلم
والدليل على ذلك قوله عليه الصلاة والسلام: أنا سيد ولد آدم ولا فخر، ولواء الحمد يوم القيامة بيدي ولا فخر، وأنا أول من تنشق عنه القبر يوم القيامة ولا فخر، وأنا أول من يدخل الجنة يوم القيامة. كسو كله بلاج እዚህ ዓለም ላይ አደም ከተፈጠረ አንስቶ እስከ ዘመኑ ፍጻሜ ድረስ ማን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ማስረጃ ሐዲስ ላይ ሲናገሩ እኔ የአደም ልጆች ሁሉ በላጭና አይነታ ነኝ እያሉ ይናገራሉ። አነ ሰይድ ወለደ አደም። ይህን ስል ግን ፉከራ እንዳይመስላቸው እውነታ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በህይወታቸው ምን ይጠላሉ? ፉከራ በሰዎች ላይ። ነገር ግን ያለውን እውነታ መደበቅ የለባቸውም እና ያንን እውነታ ሲናገሩ ከሰው ዘር ሁሉ ማን ነው በላጩ ከተባለ እርሳቸው ናቸውን ተናገሩ። መሞት ሰውን ዝቅ ያደርጋል ወይ ከተባለ ላ ዝቅ ያደርጋል። ዝቅ የሚያደርገው ማንን ነበር? መሞት የማይችል ማን ነው? ሞት የሚባል የማይገባው አምላክ ሞተ ቢባል የዛኔ ነበር ዝቅ የሚያደርገው። ሞት የእርሱ ባህሪ አይደለም። አምላክ ለምሳሌ እኔ ለዘላለም ሕያው ነኝ አልሞትም አለ አምላክ አላህ ሱብሓነሁ ወተዓላ። ወተወከል ዐለል ሐይ አለዚ ላ የሙት ይላል። ያሻርላ በፍጹም በማልሞተው በእኔ በአምላካቸው ላይ ተመኩ ይላል። እንደማይሞት አምላክ እየነገረኝ አይ ሞቷል ቢባል ነው ረከሰ ሊባል። ነገር ግን ፍጥረታት ከነብዩ ሰለላሁ ዐለይሂ ወሰለም በፊት እንዳለ እና አብርሃም ሞተዋል እና ሙሴ ሞተዋል፣ ሁሉም ሞተዋል። ለታች አይደለ አምላክ ሞተዋል የሚለው ነገር ግን በፍጹም ይሄ አምላክን ሊያረክሰው የሚችል ነገር ከእርሱ ጋር ነው። እንደአጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም አለመሞት ይችሉ ነበር ወይ ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ምርጫ ተሰጥቷቸዋል። ምን የሚል ምርጫ? ከፈለክ ለዘላለም ምድር ላይ ላኖርህ፣ ከፈለክ ደግሞ ሞተህ ወደ ቀጣዩ ዓለም መሸጋገርን የሚለው ምርጫ ተሰጥቷቸው ነው። በምርጫቸው ነው ወይ የሞቱት? አዎ ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ኸየረ ዐብደን በይነል በቃኢ ፊዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ የቅሱዱ ቢልዐብድ ነፍሱሁ ዐለይሂ ሰላቱ ወሰላም። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አላህ እኔን አስመረጠኝ እዚህ ዓለም ለዘላለም በመዘውተር ወይንም ደግሞ ሞቼ ወደ ቀጣዩ ዓለም መሸጋገርን፣ እኔ ደግሞ ወደ ቀጣዩ ዓለም ከእርሱ ጋር መሸጋገርን መርጫለሁኝና በቃ ልሞት ነው ብለው ነገሯቸው። በዚህ ቦታ ላይ አንድ መርጠው እንደሞቱ ያሳያቸዋል። አይ እዚህ ዓለም ለዘላለም መቆየትን ቢፈልጉ ኖሮ ከፈለገ አላህ ሱብሓነሁ ወተዓላ ለዘላለም መቆየት ምርጫ ሰጥቷቸው ነበረ። ገብተዋል አይደል? ያ ነው። ስለዚህ በምርጫቸው ነው የሞቱት ነብያችን ሰለላሁ ዐለይሂ ወሰለም። አንደኛው እሱ ነው። አላህ አስመረጠኝ ብለው ቃል በቃል ይሄንን ተናግረዋል። ህይወታቸው ፍጻሜ ላይ ምን አሉ? በሊል ረፊቅል አዕላ በሊል ረፊቅል አዕላ የላይኛውን የሰማይን ዓለም መቀላቀል እፈልጋለሁ ብለው ተናገሩ። ያ ነው ታዲያ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሞትን ራሱ አልፈልግም እስከ መጨረሻው ዘመን መቆየት እፈልጋለሁ ቢሉ ኖሮ ምርጫቸው ተሰጥቷቸው ነበር። እርሳቸው መቆየትን አልፈለጉትም፣ ወደ ቀጣዩ ዓለም መሸጋገርን ፈለጉ። ያ ነው። መሲሁ ወደ መሲሁ ስንመጣ ጊዜ እንደ ክርስትና ብለህ እንዳው በእኛ አልሞተም ማን ነው በእኛ ሞቶ አድርጓል የሚለውን ስላመጣ እርሱንም ከመሞቱ በፊት እናንሳው እስኪ። ኦርቶዶክስ ነው ወይስ አይደለም? እንደ ወገናችን ከይቅርታ ጋር ኢነርጂ ኦርቶዶክስ እኔ ፕሮቴስታንት ነኝ። ፕሮቴስታንት ነሽ? እንደጠቃላይ ኢየሱስ ክርስቶስ ሞቷል ብለህ ታምናለህ አንተ አይደለ? ከሞተ በኋላ እንደገና አድርጓል ተነስቷል ብለህ ታምናለህ? yes አንደኛ ይሄ ሰፋ ያለ ርዕስ ልናነሳ ነበረ እንለፈው መሰለኝ። ምክንያቱም ስለ ስቅለቱ ስለሞቱ ከተነሳ እኔ አልጨረስኩም። አሁን ልጨርስልና ምንድነው አልተረዳውም። አሁን የመለስክልኝን ጥያቄ ቅድም ሁሉንም ቁርአን ላይ ያሳየኸኝ ነበረ። በፈቃዳቸው እንደሞቱ እንዳልሞቱም ልረዳ ፈልጌ ነበረ። አላሳየኸኝም። ምርጫን እንደሰጣቸው አሳያለሁ። ችግር የለም። ከሞቱስ በኋላ ደግሞ ይመለሳሉ ወይ? በሌላኛው ዓለም እንደ ኢየሱስ ክርስቶስ እኛን ሊወስዱ ይመጣሉ። ነብዩ ሙሐመድ ሞቶ ወደ ካባ እንደተቀበሩም እንደዛም ነው አይደለም? ካባ ውስጥ አልተቀበሩም። ካባ ውስጥ አልተቀበሩም። ካባ አይደለም ቤታቸው። እኔ እንድታስረዳኝ ስለምፈልግ ነው። ገብቶኛል። እንደዛ ነው። አሁን ወደ ክርስትና መግባት ያልፈለግኩት መረዳት እና መጠየቅ ስለምትፈልግ ነው። ገብቶሃል? ሙግት ብትፈልግ ኑሮ አሁን ወደ ክርስትና ገብቼ አንዳንድ ጥቅሶች ያነሳልህ ነበር፣ በክርስቶስ በሞት መነሳት መመለስ ምናምን ዙሪያ ማለት ነው አይደለ? ስለዚህ አንተ መጠየቅ ብቻ ስለሆነ የምትፈልገው ስለ ስልምና ያንን ጠብቄ እየመለስኩልህ ነው እና ነው
ነብዩ ሰለላሁ ዐለይሂ ወሰለም የሞቱበት ምክንያት ምንድነው ከተባለ ምርጫ ተሰጥተው ነበር። አይኔ መቆየት ይፈልጋለሁ ቢሉ እንዳስመረጣቸው አምላክ አላህ ሱብሓነሁ ወተዓላ አምላክ አላህ አስመርጦኛል ብለው ቃል በቃል ተናግረዋል። መርጠው ነብዩ ሰለላሁ ዐለይሂ ወሰለም ወደ ቀጣዩ ዓለም መሸጋገር ይፈልጋለሁ፣ የዚህ ዓለም ህይወት ይበቃኛል፣ መልእክቴን ካደረስኩኝ አድርስ የተባልኩትን ብለው ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምርጫውን ወስደዋል። እንደኛ እሱ ነው። ሌላው ነገር ዳግም የመሲህ ሲሆን መመለስ ለምን ሌሎችስ ነብያቶች አልመጡም ወይንም እነሱ ለምን እንዲመጡ አልሆነም? መሲሁ ዳግም እንዲመጣ ወደ ምድር ለምን ተፈለገ የሚለውን ምክንያቱን ልንገርህ። እሺ አለ ኤነርጂ ነው። በደንብ እየሰማሁ ነው። አሁን አዳምጡ በደንብ አድርጋችሁ። እንደ ሁለታችንም እምነት እንደ ክርስትናም እንደ ሙስሊሞችም ምንድን ነው ያለው ነገር መሲሁ ዳግም ይመጣል የሚለው ነገር ላይ እንስማማለን። ገብታችኋል? አንድ የማንስማማበት ነገር ምንድን ነው? መሲሁ ተገደለ፣ ተሰቀለ፣ ተነሳ፣ አረገ የሚለው የእናንተ እምነት ሲሆን እንደ እስልምና ደግሞ አምላክ አላህ ሱብሓነሁ ወተዓላ በክብር አሳርጎታል፣ ሳይገደል ሳይሰቀል፣ እነዚያ ይሁዲዎች አሳልፎ ሳይሰጠው በክብሩ አሳርጎታል ብለን እናምናለን። ገብታችኋል? አምላክ አላህ በቁርአን ላይ ገና መሲሁን ለመግደልና ለመስቀል ሲያሴሩበት እኔ ከተንኮላቸውና ከሴራቸው አድናለሁ ብዬ ቃል ገብቼለት አንስቼዋለሁ ብሎ ይነግረናል። በቁርአን ላይ ሲናገር ምን አለ? ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። መሲሁ ላይም ተንኮልና ሴራን አሴሩበት፣ እኔ ደግሞ ተንኮልና ሴራቸውን አከሸፍኩኝ። እኔ የተንኮለኞችን ተንኮል የማውቅና የማከሽፍ ነኝና ብሎ ተናገረ። ከዚያ መሲሁን ያናገረውን ቃል ተረከልን በቁርአን ላይ ኢዝ ቃለ አላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለ። አንተ ዒሳ ሆይ እኔ አንተን ላነሳህ ነው፣ ወደ እኔም ልወስድህ ነው፣ ከእነዚያ ከካዱት ከይሁዳውያንም ግድያና ስቅለትም ላድንህ ነው አለው። አያችሁ አይደለ? ገና ቀድሞ ተንኮልና ሴራቸውን አምላክ አላህ ሱብሓነሁ ወተዓላ ስላወቀ ለመሲሁ አሳወቀው። በአንተ ላይ እንዲህ እያደረጉ ነው፣ እያሰቡ ነው አንተን ለመግደል ለመስቀል፣ እኔ ተንኮልና ሴራቸውን ደግሞ አክሽፌ ልወስድህ ነው ብሎ ቃል ገባለት። ከዚያም እርሱን ለመግደል በመጡ ጊዜ አምላክ አላህ ሱብሓነሁ ወተዓላ ያን የተከበረ ታላቅ ነቢይ ለነዚያ ለተዋረዱ ለይሁዲዎች አሳልፎ ሳይሰጠው አከበረው፣ በመልአክ እንዲያርግ አደረገው፣ አነሳው። አላህ ሱብሓነሁ ወተዓላ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም እኔ ወደ እኔ አንስቼዋለሁኝ ይላል። ገብተዋል? የት ይገኛል ከተባለ በሁለተኛው ሰማይ ላይ በክብር ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው በሄዱ ጊዜ የሶላትን ትእዛዝ ለመቀበል ከአምላካችን ከአላህ ዘንድ ከመልአኩ ገብርኤል ጋር አብረው ሂደዋል። የዛኔ ሁለተኛው ሰማይ ላይ አግኝተውታል። ሰላምታንም ሁሉ ተለዋውጠዋል። ማስረጃ ሐዲስ ላይ ከፈለጋችሁ ሰሒህ ሙስሊም 162 ላይ ማየት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም ብን ልኻላ ፈሰለመ ዐለየ ወረሐበ ቢ ወደዓ ሊ ብልኸይር ፈቃሉ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባቱን ሰማይ እንዳርግ በተደረግኩኝ ጊዜ ወደ ሁለተኛው ሰማይ ላይ ስወጣ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። ኢብኑ መርየም ብለው ቃል በቃል የማርያምን ልጅ መሲሁን አገኘሁት አሉ። ፈሰለመ ዐለየ በእኔ ላይ ሰላምታንም አቀረበልኝ፣ ወረሐበ ቢ አቀባበልም አደረገልኝ አሉ። ወደዓ ሊ ቢልኸይር ለእኔም በመልካም ነገር ጸሎት አደረገልኝ አሉ። ወደ ፈጣሪያቸው ወደ አላህ እየሄዱ ስለሆነ ነቢ ሰለላሁ ዐለይሂ ወሰለም ትእዛዛትን የሶላት ትእዛዛትን ለመቀበል የዛኔ ከአምላክህ ዘንድ መልካም ነገር ይግጠምህ ሙሐመድ ብሎ እንትን አላቸው፣ ጸሎት ያደረጋላቸው። እንዴት ተቀበላቸው? አቀባበሉ እንዴት ነበር ከተባለ በዚህ ቃል መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ ነው ያላቸው። መልካሙ ወንድሜ መልካሙ ነቢይ እንኳን መጣህ ወደ ሰማይ ዓለም አላቸው። ማን ነው ብሎ አልጠየቅም ዒሳ። ሁሉም እያንዳንዱ ሰማይ ላይ ነቢያቶችን በነፍሳቸው አግኝተዋቸዋል። ዒሳን ግን መሲሁን እርሱ ስላልሞተ ስላልተገደለ ስላልተሰቀለ ከነስጋው ከነነፍሱ ነው ያገኙት። አሁን እዚህ ቦታ ላይ እንዴት አወቋቸው ነቢያቶች? አንዱም ነቢይ እንኳን በሰማይ ላይ ማን ነው ይሄ ብሎ የጠየቀ የለም። ገና እንዳዩቸው መልካሙ ነቢይ መልካሙ ወንድማችን ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል ነው ያደረጉላቸው። ምክንያቱም ከዚያ በፊት እነዚህ ነቢያቶች ሁሉ ስለ ነቢ ሰለላሁ ዐለይሂ ወሰለም ሙሉ ገጽታና አካል ተክለሰውነታቸው በደንብ ያውቁ ነበር። ማንም ነቢይ የለም ለትውልዱ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መገለጫዎች እንዳለ የተናገረ ቢሆን እንጂ አምላክ አላህ ባለፉት ነቢያቶች ላይ ሁሉ እንዳለ ቃል ኪዳን ይዞባቸዋል ስለ መጨረሻው ዘመን ነቢይ። ምክንያቱም ያለፉት ነቢያቶች ለየአካባቢያቸው ለየህዝቦቻቸው ነበር የሚላኩት። የመጨረሻው ዘመን ነቢይ ነቢ ሰለላሁ ዐለይሂ ወሰለም ሲላኩ ለዓለም ሁሉ ተላኩ። ያ ማለት የእነዚያን ነቢያቶች ሁሉ ኃላፊነትና በጫንቃቸው ላይ ተሸክመው ለትውልድ ያስተላለፉ ነቢይ ናቸው።
በጣም ትልቅ ሁኔታ አላቸው በቀደሙት ነቢያት ላይ ሁሉ። ያ ሁሉ ነቢይ ለየአካባቢው ለየሰፈሩ ህዝብ አድርስ የተባለውን ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ጫንቃ ላይ አምላክ አላህ አደረገና አንተ ደግሞ ለዓለም ትውልድ ሁሉ አድርስ አላቸው። ቃል ኪዳን ይዞባቸዋል ያለፉትን ነቢያቶች ሁሉ። ማስረጃ አለው ከተባለ አዎ በሱራ አልዒምራን ላይ አምላክ አላህ ሲናገር ወኢዝ አኸዘ አላሁ ሚሳቀ ነቢይነ ለማ አተይቱኩም ሚን ኪታቢን ወሒክማ ሱመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ ቃሉ አቅረርና ቃለ ፈሽሀዱ ወአና መዐኩም ሚነ ሻሂዲን። ከእያንዳንዱ ነቢያት ቃል ኪዳንን በያዝኩ ጊዜ አለ አምላካችን አላህ እያንዳንዱ ነቢያት ቃል ኪዳን ይዞባቸዋል። ለማ አተይቱኩም ሚን ኪታቢን ወሒክማ ስለሰጠኋችሁ መጽሐፍና ስለሰጠኋችሁ ጥበብ ثم جاءكم رسول مصدق لما معكم ከዚያም በኋላ ከእናንተ ጋር ያለውን የሚያረጋግጥ የሆነ መልእክተኛ ነብይ በመጨረሻ ዘመን በሚመጣ ጊዜ ለቱእሚኑነ ቢሂ ስለርሱ ልታምኑ ወለተንሱሩነ እርሱንም ልትረዱት ከጎኑ ሆናችሁ ያም ነብይ ለየትውልዱ ይሄን ቃል ኪዳን ያስተላልፍ ነበር። ለዚህም ነው ከእርሳቸው በፊት የነበረውን ነቢይ ለናሙናነት ያክል አላህ በቁርአን ላይ ጠቅሷል። ከእርሳቸው በፊት የተላከው ነቢይ ማን ነበር ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም የማርያም ልጅ። ዒሳ ከእርሱ በኋላ ስለሚመጣው ነቢይ ለትውልዶቻቸው እንዳበሰረ በሱራ አል-ሶፍ ላይ ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን አለ። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልክተኛ ነኝ፣ ከእኔ በፊት ያለውን የሙሴን መጽሐፍ ተውራትን የማረጋግጥ ከእኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይም ሙሐመድ የተባለውን የማበስራችሁ ነኝ አላቸው። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ ሲናገሩ አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ ብስራት ነኝ አሉ። መሲሁ ስለ እርሳቸው እንዳበሰረ በዚህ በነገርኳቸው አንቀጽ ላይ። አሁን ወደ መጀመሪያው ልመለስላችሁ። ስለዚህ ነቢያቶች ማን ነው ይሄ ብለው ያልጠየቁት በራሳቸው ያወቋቸው ቀድሞ በእነርሱ አንደበት ላይ አምላክ ስለ ነቢዩ ሰለላሁ ዐለይሂ ወሰለም መገለጫ እንዳለ ነግሯቸው ስለነበር ነው። እንደ አዲስ ማን ነው ብለው አልጠየቁም። ሊአነሁም ያዕሪፉነሁ ምክንያቱም ያውቁታል። በእያንዳንዱ ነቢያት ላይ ይሄን አምላክ አላህ ሱብሓነሁ ወተዓላ ዐለይሂ ወሰለም አሳውቋቸው ነበር። አላህ በቁርአን ላይ ሲናገር አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ይላል። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍን የሰጠኋቸው ነቢያት ሁሉ የየራሳቸውን ልጆች እንደሚያውቁት የራሳቸውን አንተን ማን ነው ልጆቻቸው እንደሚያውቁ ያክል አንተን የሚያውቁሃል ብሎ ተናግሯል። አንተ ልጅህ ይጠፋል እንዴ? በአንድ ሚሊዮን ልጆች መካከል ቢቀላቀል ላ አይጠፋም በፍጹም። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለምን ሰው ልክ እንደ ልጁ አንተ ልጅህን እንደምታውቅ ነቢ ሰለላሁ ዐለይሂ ወሰለምን እንዳለ ያለፉት ነቢያትና ተከታዮቻቸው ያውቋቸው ነበር በመገለጫቸው። እዚያ በሰማይ ቤት በሄዱ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ማን ነው ብለው ያልጠየቁት ለዚህ ነው። ምክንያቱም ተገልጾላቸው ስለነበር በእነሱም ላይ ያውቋቸው ነበር ገጽታቸውን ሁላ። እሺ አሁን እሱን ጨረስን። እንዳጠቃላይ መሲሁ ዳግም እንዲመጣ የሚደረገው እርሱ ብቻ ለምንድን ነው? ለምን ሌሎቹ ነቢያቶች እንዲመጡ አይደረግም የሚል ጥያቄ ነው እና እርሱን ልመልስላቸው። አዳምጡ። እርሱን ልመልስላቸው። አይሁዲዎች መሲህ ይመጣል ብለው እስካሁን ድረስ ይጠብቃሉ። ይህን ታውቃላችሁ? እስከ መቼ ድረስ ነው ይመጣል ብለው እየጠበቁ የሚቆዩት? ኢስላም ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይህን በትንቢት ደረጃ ተናግረዋል። ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓ 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም ወይንም ይህች ዓለም አትፈጸምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ 10ቶቹ ምልክቶች ታላላቅ የትንሣኤ ምልክቶች ተብለው ይገለጻሉ። እንደ እስልምና አስተምህሮ ነብዩ ሰለላሁ ዐለይሂ ወሰለም ይገለጿቸው። እነዚህ 10ቶቹ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም። 10ቶቹ ምልክቶች ከታዩ በኋላ ደግሞ ትንሣኤ ትቆማለች፣ ይህች ዓለም ፍጻሜዋ ይሆናል የዛኔ አሉ። የመጀመሪያው ምንድን ነው? መህዲ የተባለ ፍትሃዊ መሪ ለምድር ሰዎች መነሳቱ ነው። ዓለም በግፍና በበደል በተሞላች ጊዜ የዛኔ አምላክ አላህ ለምድር ሰዎች ፍትህን የሚያሰፍን አንድ ነቢይ ያስነሳላቸዋል። ይቅርታ፣ አንድ መልካም ሰው ያስነሳላቸዋል። ሁለተኛው ምንድን ነው? ሐሰተኛው መሲህ መነሳቱ ነው። አሁን እዚህ ጋር ነው እንግዲህ አይሁዲዎችም እስከዚያ ዘመን ድረስ መሲሁ ይመጣል ብለው ይጠብቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስካሁን ድረስ ታውቃላችሁ መሲሁ ይመጣል ብለው በተስፋ እየጠበቁ ነው አይሁዲዎች። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ማን ነው እውነተኛው መሲህ? የድንግል ማርያም ልጅ እርሱ ነው እውነተኛው መሲህ።
አምላክ አላህ በነቢያት አንደበት ሁሉ መሲህ ይመጣል ብሎ የነገራቸው ስለርሱ ነበረ። መሲሁ ይመጣል ብሎ ነግሯቸው ነበር አምላክ አላህ ሱብሓነሁ ወተዓላ በነቢያቱ ሁሉ አንደበት። እውነተኛው መሲህ ማን ነው? ዒሳ ዓለይሂ ሰላም ናቸው፣ የማርያም ልጅ። ነገር ግን አይሁዶች ይህን መሲህ አንቀበልም ብለው ክደዋል። ታዲያ ክርስቲያኑ አይሁዶች የሚቀበሉት መሲህ ይመጣል ወይ ወደፊት? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛው መሲህ በሚነሳም ጊዜ አይሁዶች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ ቃል በቃል ሲናገሩ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ከመድረሱ በፊት ይነሳል አሉ። የዛኔም አይሁዳውያን ይከተሉታል። የጦር ልብሶችን ያደረጉና የለበሱ ሆነው የትም ቦታ ሲሄድ አብሮት ይከተላሉ። ከዚያ በኋላ ሶስተኛው ደረጃ ላይ ማን ይመጣል? እውነተኛው መሲህ ይመጣል። አሁን እዚህ ቦታ ላይ አይሁዲዎች ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ከዚህ በፊት የማርያምን ልጅ ወደፊት ሐሰተኛው መሲህ በሚነሳ ጊዜ ደግሞ ለምንድን ነው የሚቀበሉት ወደሚለው እንምጣ። አይሁዲዎች መሲህ ሲባል ጊዜ ሲጠብቁት የነበረው እንደቀደሙት ነቢያቶች በምድር ላይ ስልጣንን የሚያጎናጽፋቸው ምድራዊ መንግስትን የሚሰጣቸው የሆነ መሲህ ነበር ሲጠብቁ የነበረው። ልክ እንደነ ሙሴ፣ ልክ እንደነ ሰለሞን፣ ልክ እንደነ ዳዊት የበላይነትን